ተንከራትቼ መሞቴ ነው። ጣሉት ላዩ ላይ ይሄው እንካ በሉት። ምን ላድርገው ሲል የፈለከውን። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። ሸክም ከብዶ ባለው እና ለኔ ስጠኝ አሳርፋችኋለሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደሚለው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይሄ የሳልቬሽን ሬስት ነው። በመዳን ያገኘነው ረፍት ነው። አርፈናል፣ እናርፋለን። እስቲ አሜን በሉ። አርፈናል። ኦልሬዲ ወደ ጌታ ስንመጣ የነበረ ሲቃይ፣ የነበረ ጫና፣ የነበረው የአውሬው ሥራ፣ የነበረው ጨካኝ የሆነው አገዛዝ ከላያችን ላይ ተሰብሯል። አርፈናል። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። አሁን ከሞት ጋር ድርድር የለኝም። እኔ ሞት መጣ ቢባል አንልም። ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም። ጌታ የተባረከ ይሁን እና ኦልሬዲ ተሰብሯል። ስጋት የለብንም፣ ፍርሃት የለብንም። ወደ ተሻለ ክብር መውጫ ሆኗል ሞት። ይህንን ያደረገው ወደ ኢየሱስ መምጣታችን አሳርፎናል። ሸክም የከበደባችሁ የሞት ፍርሃት፣ የገሃነም ፍርድ፣ የመጨረሻው ነገር ምን ይሆን ስጋት፣ ኑ አለ ኢየሱስ። የኛ አይነቱ አቤት ብሎ መጣ። እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ። የኛ አይነቱ በስብከት ሞኝነት የሚያምነው መጣ። የዚህን ዓለም ጠቢባን ያሳፍር ዘንድ እግዚአብሔር የምድርን በጣም ብዙ ነው። አንዱ ነው ሞኝ ነን እኮ እኔ ነኝ ባይዘ እናንተን እኔ የምድርን ሞኝ ይልና የምድርን ምንም የሚል ቃል አለ። ጌታ ሲጠራን እኔ ከየት እንደመጣው ጌታ ሆይ ልንል ስንል ምንም ነው የጠራሁት። የምድርን ምንም ነገር መረጠ። በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘውን ሰው ጠራው። ና አለ። ሸክም ከብዶ ባለው ና ለኔ ስጠኝ፣ ወደ እኔ ኑ አለና እኔ አሳርፋችኋለሁ። ከዛ ሸክም እሰጣችኋለሁ እኔ ያለ። ሸክሜ ግን አለ ቀሊል ናት። ምን ማለት መሰለ? ዌይቱን እኔ ከላይ ይዟለሁ። እምሰጠን አሳይመንት አንተ ውስጥ ሆኜ እኔው ነኝ የምሰራው እና ለፍርድ አይደለም የቤት ስራ የምሰጠው፣ አብሬ ነው ፐርፎርም አደርገዋለሁ። እኔ አንተ ውስጥ አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ። እኔ ስለምችለው ባንተ እደግማለሁ። እስቲ አሜን በሏ። ሸክሜ ቀሊል ነው ማለት ባይዘው የክርስትና መንገድ ቀላል ነው ማለት አይደለም። በጣም ከባድ ነው። ክርስትና ለምንድን ነው የሚቀለል? ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ። አንዳንድ የመጽሐፍ ቅዱስ ጥቅሶች እኮ ጥቅስ አይደሉም፣ ኑሮ ወቅ ናቸው። አሁን እየተራመዱ ነው። በፍጹም ሰው ሊሄደው የማይችለው መንገድ እየሄዱ ኃይልን በሚሰጠኝ በክርስቶስ። ፊልጵስዩስ ላይ ነው አይደል? ፊልጵስዩስ 2 ላይ ነው። ሁሉን አንዳንዱን ነው እንዲህ ያለው። እኔ በሆነ አንዳንዱን ነኛ። ኢየሱስ ከሆነ ሁሉንም ነው። በክርስቶስ ነው። ኢን ክራይስት ከሆነ በክርስቶስ ከሆነ እየተወራ ያለው ስለ ኢየሱስ ሳይሆን አንተ በጌታ በእግዚአብሔር መንግሥት ስላለ ስፍራ ነው። ኢትስ ኤ ፖዚሽናል ወርድ። ኃይልን በሚሰጠኝ በክርስቶስ። ልክ በክርስቶስ ስትል ካንተ ጫማ ተወጣና ኢየሱስ ጫማ ውስጥ ገባ። ስለዚህ ያንን ቦታ አንተ አይደለም እሱ ባንተ ይራመደዋል። እሱ ቢሆን የሚያረጋውን ባንተ ያረጋል። ጌታ ይባረክ። አርፈናል። ጮክ በሉና አርፍ ያለው በሉ። ያላረፈ ካለ ዛሬ ያሳርፈዋል። በእውነት ተሸክሞ የመጣ ካለ ዛሬ እንዲህ እላዩ ላይ ጥለኑ። አትዘኑለት። ይከብደው ይሆን ብላችሁ ሰማይና ምድርን በቃል ደግፎ ያዛውን ያንተን ነገር አሁን ጣሉት እላዩ ላይ። ይሄው እንካ በሉት። ምን ላድርገው ሲል የፈለከውን ውሰደው ብቻ። አየ የተላላጠውን ትከሻህን ዘይት ያፈስበታል፣ ይፈውሰዋል። ጥግና አድርጎ ቀና ትላለህ። ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ። ጎብጣ መጣች።
የድካም መንፈስ ላይ ዋላ ይላል። ህመም አይደለም ስፒሪት ነው መንፈስ ነው አለ ኢየሱስ አይደል እንዴ? ደክማ እንደው ጎብጣ እድሜው አይደለም ያለው መንፈስ ነው አለ። ጉባኤ ውስጥ ሁሌ ተመጣ ሰንበት ደሞ አቀርብ ደሞ እግር ጥሏት ኢየሱስ የመጣ ቀን መጣች። እንዴት አይነት ነገር መጣ እንደዚህ ብላ ቁጭ ነይ ያላት መጣች። የአብርሃም ዘር ናት አለ ኢየሱስ ከመፈወሱ በፊት ምን ማለት መሰለ? እኔ አብርሃምን ስጠራው የድካም መንፈስ አላልኩም ማለት የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ። ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ። ታዲያ ከላይዋ ላይ ሲሰብረው ቀና አለች። ረፍት ኢየሱስን በመጠጋት ተርፈናል። ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። እንደ ልጅ ነው እየቦረቀን መኖር ያለብን። እንደ ልጅ አባቱ ጋር ሲመጣ የሚሆነውን ነው መሆን ያለባችሁ። እስቲ አሜን በሏ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ምንም ነገር ልጄ ሲነግረኝ አይፈራኝም። ትችላለህ አትችልም ጥያቄው አይደለም እሱ። you don't mind ዳዲ እስቲ እንትን አርግ ነው የሚልህ እሱ ብቻ ወደ ሐሳቡ ይምጣ እንጂ ያወጣዋል። እኔ ይችላል አይችልም ያረጋል። በእግዚአብሔር ፊት እንደሱ እኛ እኮ ክፉዎች ሆነ ለልጆቻችን እንዲካረግን እሱ እኮ እኔን ለማዳን እኮ ልጁን ከፍሏል። እኔ እኮ ሳምባዲ ለማዳን እኮ ልጄን እኮ ከፍ ያላቀም እናንተ ለማገዝ ምንድነው ጥላውን ያዋጣው ካላችሁ ጊዜን ያዋጣው ምን ያዋጣው ሌላ ምንም ማጥናት መቀመጥ መጸለይ ስለናንተ ማሰብ ጊዜን የሰጠሁት ተሸክም የሮጭ የማቆሶ የለም እዚህ ውስጥ ጉልበት አላዋጣው። እግዚአብሔር ጥላውንን የራሱ ለማድረግ ልጁን ኢየሱስን ከፍሏል። ምን ያህል ቢወድ ነው ምን ያህል ቢራራልን ነው። ኑ አለ ኢየሱስ። ወዴት? ወደኔ። ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ ተንከራትቼ መሞቴ ነው ስትሉት ላሳርፍ ናረፋ ነጋ ሸክሜስ እኔ ልውሰደው አምጣው። ሊገለኝ ነው ላይ ተጭኖ አምጣው። ቀና ብሎ ማያቅ ሰው አስባችሁታ? ቀናሲ እንትን ራሱ አጥንት ራሱ ይጮሃል እንዲቀናስ ቃቃቃቃቃ ቀና ብሎ ያቀማ ዘይት ያፈስብሃል፣ ይፈውሳል፣ ነፃ ያወጣል። መሳቅ ትጀምራለህ፣ መዘመር ትጀምራለህ። ተንበርክካ አትነሳም፣ ትጸልያለህ ረጅም ሰዓት። ነፃ ነህ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት፣ የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛል አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። የተጠበቀ ተስፋ አለ። ለእረፍታ የተጠበቀ የተረጋገጠ ተስፋ የተረጋገጠ ነው። ዋው! ይሄን ብቻ ነግራችሁ ብትሄዱ ራሱ ደስ ይለኛል። አረፍ ያለው የሚል መዝሙር እየዘመራችሁ እረፍትን ከድነት አንፃር ካየ ነው ወደ ኋላ አሁንና ወደፊት አይደል? እረፍትን ከድነት አንፃር ካየ ነው ወደ ኋላ እናየዋለን። የተፈጸመ አሁን ያለ አለ፣ ደግሞ ወደፊት የሚፈጸም አለ። መጽደቃችን የተፈጸመ ጉዳይ ነው። ጸድቀናል። ጀስቲፊኬሽን አለ ከኋላ ኦልሬዲ በጌታ የሆነ ሰው ጀስቲፊኬሽን የዋን ሞመንት ነው። የዳንክ ቀን ነው የሚሆነው። እግዚአብሔር ጻድቅ የሚል የዳንክ ቀን የወሰንክ ቀን በክርስቶስ ደም ተዋጅተህ ፊት ውስጥ ቆም ጸድቀሃል። እረፍት ነው። ፕሮሰሱ ሳንቲፊኬሽን ነው። የወደፊቱ ግሎሪፊኬሽን። እስቲ አሜን በሉ። መጽደቅ መቀደስና መክበር። የድነት ትምህርት ብዙ ጊዜ ይወራል።
ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ብዙ ጊዜ ይወራል። አዎ ድነናል። አሁን ምንም ነገር ቢመጣ ወደ ጌታ ነው የምንሄደው። እየዳንን ነው የሚለው አልዳንም ማለት አይደለም ትርጉሙ። የአእምሮ መታደስ ኦልሬዲ ዓለም ላይ ስለሆነ የኖር ነው። በጣም ብዙ ነገር አእምሮአችን ላይ ስላለ የማይንድ ሪኒዋል የአእምሮ መታደስ በእግዚአብሔር ቃል የነፍስ ፓርት ብለን የምንጠራው ማይንድ ማለት ነው። ዕውቀት፣ ስሜት፣ ፈቃዳችን በእግዚአብሔር ቃል እየታደሰ ይሄ እኮ የሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኮ ሐሳብ ነው። የእርሱን ክብር ፊት ለፊት እያየን በተገለጠ ፊት የእርሱን ክብር ፊት ለፊት እያየን ከክብር ወደ ክብር እንለወጣለን ማለት ቀጥተኛ ትርጉሙ የካራክተር ለውጥ ነው። ስለ ባህሪ ነው የሚያወራው ክፍሉ እንጂ ዛሬ እግርህ ያበራል፣ ነገ እጅን ተደግሞ ከዛ ፊት ያበራል ወደ መልአክነት ከክብር ወደ ክብር የሚለው ካራክተር ነው። ኢየሱስን ወደ መምሰል ማለት ነው። ስለ ካራክተር የተጻፈ ክፍል ነው። ስለ ባህሪያት የተጻፈ ክፍል ነው። ኢትስ ኤ ፕሮሰስ ሳንቲፊኬሽን፣ ቅድስና፣ ከእግዚአብሔር ጋር ያለን ህብረት፣ እንደ እግዚአብሔር ቃል መመላለስ፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ቃል መታደስ፣ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ እረፍት ነው። እሱ የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ፣ በሱ በኩል ታርፋለህ። እረፍትን ኤክስፒሪየንስ እያደረከው ትኖራለህ። ከእግዚአብሔር ጋር ሰላም ትሆናለህ። ክብር ለእግዚአብሔር ይሁን እና ሳንቲፊኬሽን ቅድስና አሁን ያለነው ሂደት ነው። የአንድ ጊዜ ክስተት አይደለም። ቅድስና ኢትስ ኤ ፕሮሰስ። መጽደቅ የአንድ ጊዜ ነው። ጸድቀናል። ጻድቃን ናችሁ። ጸድቀናል። እግዚአብሔር በክርስቶስ ኢየሱስ ጀስቲፋይ ጻድቃን ብሎ ነው የሚጠራን። ሲጠራን እግዚአብሔር ይጸድቃሉ ብሎ አይደለም የጠራን፣ ጸድቃቸዋል። እስቲ አሜን በሉ። የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው። ቅድስና ቅድስናን ከሰላም አንጻር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል? የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግንኙነት ነው። ፒስ ኦፍ ጋድ እና ፒስ ዊዝ ጋድ። ስጦታ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆኖ ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ኢትስ ኤ ፕሮሰስ። ሁሌ እንደዚህ አይነት ነገሮች ይከሰታሉ። ተዛስ እናስተካክላለን። በክርስቶስ ደም በእግዚአብሔር ቃል እውነት እየጨከንን እየወሰንን በመኖር ኢትስ ሳንቲፊኬሽን። ክብር ለኢየሱስ ይሁን። ትንሽ ኃጢአት ህይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍታችሁ። እረፍት ነው የምታጡት። እኔ አንዳንዴ ምን አስባለሁ መሰላችሁ? አሁን እኛ የሆነች ነገር አይምሯችን ላይ ስትመጣ የሆነ ነገር ስናደርግ እንዲህ የምንበጠበጠው ላለ አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ። እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል። የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? ይቆማሉ። የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል? መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ። ለዛውም እኮ እኛ ከዓለምን የተጠራ ነው። እሱ እኮ ኃጢአት አያቅም። አትሊስት እኛ ዓለም እያለን ኃጢአት እናውቃለን። አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው። ጌታ ኢየሱስ እኮ ለዘላለም ኃጢአት አያቅም። ኃጢአት የማያውቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው ነው የሚለው ገላትያ 3 ላይ። ምን ማለት ነው? እንዴት አይነት ኤክስፔሪየንስ ነው? እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላዩ ላይ? የእግዚአብሔር የጽድቅ ፍርድ በምን አይነት ጉልበት ነው ላዩ ላይ የወረደበት? አባቱ ብትወድ ጽዋ ከኔ ትለፍ ያለው እኮ ልክ ነው። አይቻልም። የሆነን ሰው የኃጢአት እግዚአብሔር ሲተዋሰውና እንዴ ተሸከምለት ቢለን መንገድ ላይ እንወድቃለን። እየሄድን አንችልም። አዙሮ ነው የምንወድቀው። ሲንን እንደ ፐርሰን ነው ኢየሱስ የወሰደው ከሰው ላይ።
እንደ ድርጊት ብቻ አይደለም የሚወሰደው፣ እንደ ፐርሰን እኮ ነው የሚወሰደው። ኃጢአት የማያውቀው ስለኛ ኃጢአት አረገው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም። ጳውሎስ የሚያቀርበው ፐርሶኒፋይ፣ ኃጢአት ድርጊት ነው። ጳውሎስ ፐርሶኒፊኬሽን እንዲህ ሰብእና ያለው ነገር ያደርገዋል። ኢየሱስ እንዲህ ገንጠል አድርገው ከላያችን እና ወሰደው። ጂሰስ በእውነት ይወደናል። እኔን ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለው። በንጽህና ኑር፣ ከኔ ጋር ሰላም ትሆናለህ። የወደፊቱ የተጠበቀልን ተስፋ የተባለው የተጠበቀ የተባለው መክበራችን ነው። መክበር ነው። በዚህ ውስጥ አንዱ የተቀመጠው መክበር ነው። ክብር ለእግዚአብሔር ይሁን። እንከብራለን።